ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ? በቀራንዮ የፈሰሰው ደም ማን ነው? ስጋን የለበሰ ከሷ ነው፣ የሷ ደም ፈሷል። የምንወስደው ያ ስጋ የራሱ የኢየሱስ ክርስቶስ ስጋ ነው። and likewise the cup of blessing is partaking of the blood of Christ. ሰላም እንደምናችሁ የያልኩ ሚዲያ ቤተሰቦች፣ እኔ ደህና ነኝ እግዚአብሔር ይመስገን። እንዴት ከረማችኋል? እንግዲህ እንደተለመደው ያስተምራሉ በያሰብኳችሁ ቪዲዮዎች ይዤላችሁ መጥቻለሁ። እናንተም ላይክ በማድረግ ቪዲዮቹን እንድትጀምሩ ጠይቃለሁኝ። ሰብስክራይብ ያላደረጋችሁ የሚዲያችን ተከታታዮች ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ ላለሁኝ። እንግዲህ የያልኩ ሚዲያ የተለያዩ ቤተክርስቲያን ትምህርቶችን እያመጣ እዚህ እንወያይበታለን እናይበታለን ማለት ነው። እናም ደግሞ የሐሰት ትምህርቶችን እያመጣን እዚህ እናፈራርስበታለን ማለት ነው። ትክክለኛውን የኦርቶዶክስ ቤተክርስቲያን እምነትን ትምህርትን እዚህ እንመለከታለን ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። በተጨማሪም እንግዲህ ወቅታዊ የሆኑ ነገሮችንም እዚህ ሚዲያ ላይ ስለምንመለከት ሰብስክራይብ ማድረግ እንዳይረሱ እንላለን። ወደ ቪዲዮ እንሄዳለን። በቀራንዮ የፈሰሰው ደም ማን ነው? ስጋን የለበሰ ከሷ ነው፣ የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋሃደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። እሺ ሰላም ለሁላችሁን፣ እንዴት አላችሁልኝ? እንግዲህ ብፁዕነታቸውን ንግግር ሰምታችሁታል እዚህ ላይና ብዙ ፕሮቴስታንት ወንድሞቻችን ይሄንን ንግግራቸውን ይዘው ክርስቲያኖችን እየተቹ ነው። የምንበላው ስጋና ደም የቅዱስ ቁርባን ማለት ነው፣ ስጋና ደሙ የማርያም ነው ይላሉ ክርስቲያኖች በሚል ትችትን እየሰነዘሩ ነው። እዚህ ላይ ጠቅለል ያለ ሁለት ነጥብ ላስቀምጥ። አንደኛው ለፕሮቴስታንቶች፣ ሁለተኛው ደግሞ ለራሳችን ወይም ለአባታችን። እሺ የመጀመሪያው ለፕሮቴስታንቶች እንዲህ ብላችሁ ስትቃወሙ የምር አሁን የምንበላው ስጋና ደም የማርያም አይደለም ብላችሁ ስትቃወሙ የኢየሱስ ነው ብላችሁ አምናችሁ አይመስልም? አይደለም ታምናላችሁ? እንደዛ የኢየሱስ ስጋና ደም ነው የምንበላው ብላችሁ ታምናላችሁ? አታምኑ። ቅዱስ ቁርባን ላይ ያላችሁ እምነት የጌታ ኢየሱስ ስጋና ደም ምሳሌው ነው ብላችሁ ነው የምታምኑት እንጂ እውነተኛ የምርም የእርሱ ስጋና ደም ነው ብላችሁ አታምኑም። ስለዚህ ፕሮቴስታንቲዝም ገና ከጅምሩ ከኢየሱስ የሆነውን ይህንን ትምህርት ታላቅ ጸጋ የምንቀበልበትን ይህንን ትልቅ ምስጢር ይክዳል። በተለይ ጴንጤዎች ማለት ነው። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብለው ነው ጭራሹ ነው የሚክዱት። ስለዚህ እናንተ ገና ከጅምሩ ይህንን ምስጢር ስለካዳችሁት እንደነዚህ ነገሮች ውስጥ አትግቡ። እናንተኑ ጣልፎ የሚጠል ነው። ግን ወደኛው ደግሞ መለስ ስንል አባታችን የተናገሩት ነገር ላይ እንግዲህ አሁን የተናገሩት ነገር ላይ ይመስለኛል እርሳቸው ለማለት የፈለጉት በቃ እንደው ያንን እንግዲህ ደሙን ያፈሰሰው የሞተው ስለሁላችን ስጋ ነስቶ ነው። የነሳው ስጋ ደግሞ ከላይ ይዞ ዝም ብሎ ስጋውን ከላይ ይዞት መጣ የሚሉ ሰዎች ነበሩ ጥንት ላይ። እነዚህ መናፍቃን ነበሩ እነ ቫለንቲኑስ እና ከላይ ይዞት የመጣ አይደለም በቃ የነሳው ስጋ ከመቤታችን የሚለው ለማሳየት ይመስለኛል ይህን ቃል የተጠቀሙት። ያም ሆነ ግን ትክክል አይመስለኝም፣ ቃሉ ትክክል አይመስለኝም። የምንቀበለው ያ ስጋና ደም የማርያም ተብሎ አይገለጽም፣ የመለኮት ሆኗል። ያ ስጋና ደም መለኮት ምንም እንኳን ከመቤታችን ስጋና ደምን ቢነሳም ግን ነስቶ ኦሬዲ ያንን ስጋ የራሱ ስላደረገው ያ ስጋ ሩቅ በሲ አይደለም። አሁን አይተዋል። የማኑ ስጋ ሆኗል? የመለኮት ስጋና ደም ስለሆነ ህይወትን የሚሰጥ የሚያድን ሆነ። የመቤታችን ስጋና ደም ገና ከጅምሩ የዘላለም ህይወት ይሰጣል ያድናል ብለን እንኳን አናምንም። እንደዚህ አይነት ትምህርት እንኳን የለንም። የቅድስት ድንግል ስጋና ደም ያድናል የዘላለም ህይወት ይሰጣል አንልም። የዘላለም ህይወትን መስጠት የሚችለው ሩቅ በሲ የሆነ ስጋ ሳይሆን የመለኮት ከሆነ ነው። ያ ስጋ የማን ነው? የመለኮት ነው። መለኮት የራሱ አድርጎታል። ስጋውን መለኮት የራሱ አድርጎታል። ይሄ ከዚህ አንፃር መታየት ይኖርበታል። ይቆየ ነው። እውነት ነው። እንግዲህ እኛ በቤተክርስቲያናችን አስተምሮ ንስሐ ገብተን ስጋና ደሙን የምንቀበለው ወይም የምንቆርበው ያ የምንቀበለው ስጋና ደም የኢየሱስ ክርስቶስ ስጋና ደም ነው ብለን ነው እንጂ ምናምነው የእመቤታችን የቅድስት ድንግል ማርያም ስጋና ደም ነው ብለን አናምንም። እንደዚህም አይነት አስተምሮ ቅድስት ቤተክርስቲያን እንግዲህ የላትም። ነገር ግን ምናልባት አባታችን የሷን ስጋ ስለለበሰ የሰውን ስጋ ስለለበሰ ከዛ አንፃር ማለት ነው። ነገር ግን እንደዛም ቢሆን አያስኬድም። ስጋና ደሙ የምንቀበለው ስጋና ደም የእመቤታችን የቅድስት ድንግል ማርያም ስጋና ደም ሳይሆን የኢየሱስ ክርስቶስ ስጋና ደም ስለሆነ ማለት ነው። ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ? አመት ውስጥ ካሉ ወራቶች በሙሉ ሰይጣን በከባዱ የሚሰራው በግንቦት ወር ላይ ነው። በተዋደዱ መሃል አንገባም ወይንም ደግሞ በባልደረቦች መሃል አንገባም። ሰይጣን በግንቦት ወር ይሰራል አለ። እኔ አናቅምኛ እና የናንተ ውስጥ ጉዳይ ውስጥ አንገባም። ስለ ባልደረባ ምንም ሐሳብ አንሰጥም። ለማንኛውም ግን የኢየሱስ ነው ግንቦት ወር ካልክ ለሰይጣን መስጠት አይገባህም ነበር። በሰይጣን ላይ ኢየሱስ አቅም የለውም ብለ ካላመንክ በቀር ማለት ነው። የኢየሱስ የሆነ ሁሉ የኢየሱስ ነው። የሰይጣን የሚሆንበት ምንም ምክንያት የለም። ለማንኛውም
ግንቦት አንድን ስናስብ አምላክ ሰው የሆነባት የትህትና እመቤት እጅግ በጣም የምንወዳት የአምላክ እናት ቅድስት ድንግል ማርያም የተወለደችበት ነው። እንግዲህ ቅድስት ድንግል ማርያምን ከልጇ ልንነጥላትም አንችልም። በእርሷ ሰው ሆኖ እርሷን ጸጋ እንድናስብ ያደረገን ልጇ ክርስቶስ ነውና ዛሬ ቅድስት ድንግል ማርያምን የተወለደችበትን እናስባለን። ኦርቶዶክሳውያን እንኳን አደረሳችሁ። ወንድሜ እንግዲህ ከሰይጣን የመላቀቅ ዓመት ይሁንልህ። እንግዲህ አብሮ መስራት በጣም ከባድ ነው። እንግዲህ ወሩንም ታውቃለህ ምናምን ሰው እንዴት በዚህ ልክ ሰይጣናዊ እንደሚሆን ግራ ይገባኛል። ይሄ ልጅ በእርግጠኝነት ልደቱን የራሱን ልደት ያከብራል። ልደቱን ሲያከብር ኬክ እየተረጫጨ ምናምን የራሱን ልደት ብቻ አይደለም፣ ከዛም አልፎ የጓደኞቹን የቤተሰቦቹን ልደት ያከብራል። ያ ልደት ሲያከብር ኬክ እየተቀባባ የተለያዩ ዓለማዊ የሆኑ ነገሮችን እያደረገ ነው የሚያከብረው በእርግጠኝነት ማለት ነው። ነገር ግን እኛ እያከበርን ያለነው የአምላክን እናት ልደት ነው። ጌታን ያስገኘችልን እቺ ቅድስት ድንግል ማርያም ተወለደችልን ብለን ጌታን እያመሰገንን ነው ልደቷን የምናከብረው። ሌላ ነገር ዓለማዊ የሆነ ነገር እያደረግን እንኳን አይደለም። ቢሆን ራሱ በእነሱ ልክ ወርደን ብናስብ ራሱ ማለት ነው ምንድነው እያደረግን ያለነው? ጌታን እያመሰገንን እየዘመርን በዝማሬ እቺን ቀን ያሳየን ጌታው ተመስገን፣ የማዳን ጊዜ ቀረበልን በሷ ምክንያት ከሷ ተወልደ እኛን አዳንከን ብለን የሷን ስጋ ለብሳ አዳንከን ብለን ጌታን የምናመሰግንበት ተወለደችልን የምንልበትን ቀን በምስጋና የምናገለግልበትን ቀን ለሰይጣን መስጠት ራሱ ሰይጣናዊነት ነው። ወንድማችን እንዳለው ምናልባት ከሱ ጋር በደንብ የምትውል ከሆነ የሱን የሚሰራበትን ቀኖቶች ምናምን በደንብ ልታውቅ ስለምትችል ከዛን እንግል ሊሆን ይችላል የተናገርከው። አናውቅም እኛ ምንም መረጃው ስለሌለን ከዛ እንግል ያለውን ነገር ማለት ነው። አይመለከተንም። ነቢያት አያውቁንም። አብርሃምኛ አይደለም ሙሴኛ አይደለም። ኢትዮጵያውያን ነን። ጽድቅ ያለን አህዛብ ነን። ተራራ ስር አያቶቻችን ቅድመ አያቶቻችን የሚሰግዱ ስርማሽ ቅጠል በጣሽ የነበሩ አንጀት የሚቆጥሩ ኢየሱስ የሚባል የማያውቁ የዛሬ 3000 ዓመት ምናምን ውሸት ጴንጤ የሆነ እኮ በፍጹም የ3000 ዓመት ታሪክ ሊኖርክ አይችልም። ይሄንን ቪዲዮ እስኪ በምትችሉት መጠን ኮፒ ሊንክ አድርጉት። ጴንጤ የሆነ የ3000 ዓመት ታሪክ ሊኖርክ አይችልም። የናንተ አባቶች አንጀት በጣሽ ሊሆኑ ይችላሉ። አንጀት ይበጠስና ኢትዮጵያውያን አባቶች ግን የኦርቶዶክስ አባቶች ግን በሐዋርያት ሥራ ምዕራፍ 8 ከቁጥር 28 ላይ እንዳለው የነቢያትን መጽሐፍ ያነቡ የነበሩ ናቸው። ኢትዮጵያዊ ጃንደረባ የነብዩን ኢሳያስን መጽሐፍ እያነበበ የነበረ ነው። ምናልባት የናንተ አባቶች የነቢያትን ቃል የማያውቁ አንጀት በጣሾች ሊሆኑ ይችላሉ። የኛ ኢትዮጵያውያን አባቶች ግን ከጥንት ጀምረው የነቢያትን ቃል የተቀበሉ በአዲስ ኪዳን እንኳን መተው የተጠመቁ ኢትዮጵያዊ ጃንደረባ የተጠመቀ ስለ ኢየሱስ የሰበኩ አባቶች ነው ያሉ። ጴንጤ ከሆንክ የ200 ወይ የ300 ዓመት ታሪክ ሊኖርክ ይችላል። ኦርቶዶክስ ከሆንክ ብቻ ነው የ3000 ዓመት ታሪክ ሊኖርክ የሚችለው። ምክንያቱም ኦርቶዶክስ የነቢያት እንዲሁም የአዲስ ኪዳን የሐዋርያት ቤተክርስቲያን ስለሆነች ማለት ነው። ያለማወቅ ጥግ ምሳሌ የሆኑት አቶ እንዳልክ እንግዲህ የተናገሩትን ሰምታችኋል። በነገራችን ላይ እሱ ሰውዬ ግን የሚናገረውን ነገር እሱ ራሱ ቪዲዮ ተቀርጾ ቢሰማው የሚረዳው አይመስልም። እሱ ግራ ተጋብቶ ሰውን ግራ የሚያጋባ ሰው እንደሆነ አይነት ሰው እንደሆነ እኔ ግራ ይገባኛል እኮ። በጣም ግራ ግብት ያለ ነገር የሆነ ኦብቪየስ የሆነ በግልጽ የሚታወቅን ነገር የሚክር ሰው ዛሬ የተናገረውን ነገር ነገ የማይደግሞ ትናንት የተናገረውን ነገር ዛሬ የማይለው በጣም ወላዋይ የሆነ አይነት ሰው እኔ እንጃ ብቻ ለእያንዳንዱ ለሚያወራቸው ነገሮች ምንም አይነት መረጃ የለው። ነገር ግን በጣም በመረጃ ፉል እንደሆነ ሰው በኮንፊደንስ ድሮ ጄቲቪ ላይ እንደሚያወራው በፍጥነት ንግግሩ መንፈሳዊነት እኮ መንፈሳዊ ስትሆን እኮ መንፈሳዊ ያለው ለዛ ነው የምታወራው። ንግግሮች ሁሉ የተቆጠቡ ናቸው። ከመረጃ ጋር ካሰምሮ አንፃር ከአባቶች ትምህርት አንፃር ነገሮችን በመረጃ ነው የምታወራው። እንደመጣለት ያወራል። በቃ ሽምጥ ጀለስ። ምናልባትም ይሄን ነገር የተማረው ካስተማሪዎቹ ነው። ምክንያቱም ትናንት የተናገሩትን ዛሬ ያለ መድገም የነሱ አሰምሮ ስለሆነ ማለት ነው። እስኪ ከአስተማሪዎቹ አንዱ ከዚህ በፊት የተናገረውን አድምጠን እንመለስ። ስጋውንና ደሙን የሰጠን ለዚህ ዓላማ ነው። ሁለቱንም እንደ ምልክት ትቶልናል። ተስፋዎቹንም ሳክራመንቱንም ወይም የሥርዓቱን ምን ፈጽሞን ማለት ነው። ሁለቱንም እንደ ምልክት ትቶልናል። የምንወስደው ያ ስጋ የራሱ የኢየሱስ ክርስቶስ ስጋ ነው። and likewise the cup of blessing is partaking of the blood of Christ። የምንወስደው ጽዋ ደግሞ እርሱ የኢየሱስ ክርስቶስ ደም ነው ይላል። እንዲሁ ዝም ብለን ምልክት ነው ኦር ሲምቦል ነው አንልም ይላል ማለት ነው። ያለ እነዚህ ሥርዓቶች መዳን እንችላለን። ያለ እነዚህ ሥርዓቶች መዳን እንችላለን። we can be saved without the sacraments አለ።
ያለ እውነተኛ መገኘቱም ቢሆን without the real presence and also without the real presence ኦኬ ያለ እውነተኛ መገኘቱ ህብስቱ ላይ ማለት ነው ያለሱ ምንድናለን የዘላለማዊ የሆነውን ወይም ሰማያዊ የሆነውን ያንን ትልቁን ድግስ እዚህ የተቀበልን እንደሆነ ማሳያ ነው which is our nourishment in eternal life የዘላለም ህይወትን የምንቀበልበት የምናድግበት ነው እያለ ይናገራል ማለት ነው የጌታ ራትን ባትበላም ደሙን ባትጠጣም ጥምቀት ውስጥ ባትጠመቅም ትድናለህ ይላል የቱ ጋር works of Martin Luther ቅጽ 6 ገጽ 363 ላይ we can be saved even without the sacraments ይላል የመዳናችን ሳክራመንት ነው ወይም የመዳናችን ሚስጥር ነው በክርስቶስ ኢየሱስ ሞት በኩል ይልና in so much that such as rightly worthily and with faith receive the same the bread which we break is partaking of the body of Christ ተማሪዎቹ አይደሉም ጀለስ ራሱ አማን ኢየሱስን የትኛውን ትምህርቱን እንደሚቀበለው ግራ የሚጋባ ይመስለኛል ያለ ሚስጥራት መዳን ይቻላል ወይስ አይቻልም የትኛው ንግግሬ ነው አሳማኝ በጣም ፈን ነው እምነትን የሆነ በመረዳት ልክ የምትመሰርተው ከሆነ በጣም ችግር ይፈጥርባል እንደዚህ ማለት ነው አንድ ጊዜ የተናገርከውን ነገር አስደግሞ ማቹርድ የሆንክ ስትመጣ ነገሮችን የምትረዳበት ነገር ይቀየራል ሶ ባንተ መረዳት የተመሰረተ እምነት ይቀያየራል ማለት ነው ቋሚ አይደለም አሁን እነሱ ፕሮች በራሳቸው መረዳት ስለሆነ እምነታቸውን የሚመሰርቱት እንደዚህ ይቀያየራሉ ማለት ነው ከትንሽ ጊዜ በኋላ ደግሞ የተለየ ነገር ያስተምራሉ አሁን ቃስ ይያሉ ሚስጥራት ምናምን አለው አይደለም ነገ ደግሞ ቃስ ብለው ሌሎችን ነገሮችን ይጨማምራሉ እምነት ብቻ የሚለውን ነገር ስራም የሚለውን ነገር ወደ መጨመር ማለት ነው እግዚአብሔር ወደዛ መረዳት ያደርሳችሁ ቤተ መቅደስ ውስጥ ምንድነው የምትደብቁት የሚል ጥያቄ መጣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓተ ቅዳሴ ላይ የቅዳሴውን ግማሽ ያክል ክፍል ፍሬ ቅዳሴ ከመጀመሩ ከጥቂት ደቂቃዎች በፊትና ከድርገት በኋላ መጋረጃ ይጋረድ ስለዚህ ምንድነው የምትደብቁት ለምንድነው የምትጋርዱት ለምን ክፍቶ ነው አይቀደስም የሚል ጥያቄ መጥቶልናል በተለይ ደግሞ ሌሎች ኦርቶዶክሳውያን ቤተክርስቲያናት እንደኛም ብዙ መጋረጃ መጋረድ ልምድ የላቸውም እንዲሁም ደግሞ ህብስቱና ወይኑን በመናን ፊት የመፈተት ባህል አላቸውና የኛ ቤተክርስቲያን ለምንድነው ይሄን ነገር ባህል ያላደረገችው ምንም ያላደረገችው የሚል ጥያቄ ቀርቧል በእውነት አባቶቻችን በጣም ሊቃውንት ከመሆናቸውና ማመስጠር የሚችሉ ከመሆናቸው የተነሳ ነው መጋረጃ ምን ጋር የሚደበቅ የሚሸሸግ ነገር ኖሮ አይደለም መጽሐፍ ቅዱሳዊ መሰረት ያለውን ታሪክ መነሻ በማድረግ በሚስጥር ለማገናኘትና ለማመስጠር በእኛ ቤተክርስቲያን ያለ ትርጉም ያለ ሚስጥር የሚደረግ ነገር ስለሌለ ማለት ነው ቅዳሴው እየተከናወነ ያለ በመሃል ካህኑ ይናጻል አይደል ቅዱስ ላይ ወጥቶ እጆቹን ይናጻል የሚታጠባል ከዛው ወደ ቤተ መቅደስ ሲመለስ መጋረጃው ይጋረዳል ከዛ በኋላ ካህኑ ጸሎተ ፈትቶ እየጸለየ ህብስቱን ይፈታል ህብስቱ ሲፈተት አይታይም በመጋረጃ ተጋርዷል እየተፈተተ እንደሆነ እናውቃለን ግን ተጋርዷል ይሄ የሚደረግበት ምክንያት በማቴዎስ ወንጌል ምዕራፍ 27 ላይ እንደምናገኘው ጌታችን በተሰቀለ ጊዜ ከ6 ሰዓት እስከ 9 ሰዓት ድረስ ዓለም ሁሉ ጨለማ ሆነች ይለናል መጽሐፍ ቅዱስ ተሸፈነ ማለት ነው አባ ጊዮርጊስ ዘጋስጫ በሰዓታት ምስጋናው ላይ እሴብ ጸጋከ በሚለው ዝማሬው ላይ ምን ይላል ፀሐይ ጸልመ ወወር ደመ ሆነ ወከዋክብት ወድቁ ፍጡነ ከመ ኢይርአዩ ወርቃኑ ለዛልበሱሙ ብርሃነ ፀሐይ ጨለመች ጨረቃም ደም ለበሰች ከዋክብቱም ረገፉ ብርሃን ያለበሰልን አምላክ እርቃኑን አንመለከትም ሲሉ ይላል የጌታን እርቃኑን ላለማሳየት እርቃኑን ለመሸፈን ስትል ፀሐይ ጨልማለች ይሄንን ማሰብ ማስተዋወስ እንድንችል ቅዱስ ቤተክርስቲያናችን ስጋው ወደሙ በሚፈተትበት ጊዜ ላይ ክርስቶስ መስቀል ላይ ዋለበት ብለን መስቀል ላይ ማውልን በመናስብበት ጊዜ ላይ መጋረጃ ትጋርዳለች ማለት ነው እርቃኑን ለመሸፈን ፀሐይ እንደጨለመች እኛም ህብስቱን ሸፍነን እንፈታለን ማለት ነው ከዛ በኋላ መጋረጃ ዳግም የሚከፈተው ድርገት ሲወርድ ነው ወይም ደግሞ ቅዱስ ቁርባን ሲወርድ ማለት ነው ድርገት ማለት አንድ ማድረግ ማለት ነው ይሄን ሌላ ጊዜ እንነጋገራለን ድርገት ከወረደ በኋላ ከቆረብን በኋላ ጌታችን ወደ መመናኑ ከወረደ በኋላ ዝቅ ካለ በኋላ ተመልሶ ወደ ቤተ መቅደስ ሲገባ መጋረጃ እንደገና ይዘጋል አሁንም ለመደበቅ ወይ ለመሸሸግ ፈልገናል ለመጋረጃ ምንዘጋው በሐዋርያት ሥራ ምዕራፍ 1 ላይ ወደ መጨረሻው ቁጥር አካባቢ ስናነብ ይላል ደቀ መዛሙርቱ ከጌታችን ጋር ሆነው ጌታችን ከነገራቸው ካስተማራቸው በኋላ አይናቸው እያየ ከፍ ከፍ ብሎ ወደ ሰማይ ያረገ ደመናም ሰውራ ተቀበለችው ከደቀ መዛሙርቱ ጋር ነበረ ሲያርግ ግን ደመና ሰውራ ተቀበለችው ይላልና አሁንም ስጋና ደሙ ወርዶ ከመመናን ጋር ነበረ ልክ ወደ ቤተ መቅደሱ ከፍ ከፍ ሲል ሲያርግ በደመናው ምሳሌ ወይም በደመናው ምስጢርነት መጋረጃው ይጋረዳል ደመናው ልክ ጌታችን ሰውሮ እንደተቀበለው መጋረጃውም ስጋውና ደሙ ሰውሮ ይቀበላል ማለት ነው ምስጢር ነው ወይ ለማመስጠር ለማገናኘት ትርጓሜ ለማምጣት እንጂ የሚደበቅ የሚሸሸግ ኖሮን አይደለም በነገራችሁ ላይ በእኛ ቤተክርስቲያን የሚደረግ ማንኛውም ነገር ማወቅ የምትፈልጉ ከሆነ የቤተክርስቲያን የሥርዓት መጻሕፍት ማንበብ በቂ ነው የቅዳሴ መጽሐፉን ብታነቡ የሥርዓት መጻሕፍቶቹ ፈልጋችሁ ብታነቡ ከዚህ ቀጥሎ እንደዚህ ይደረጋል ከዚህ ቀጥሎ እንደዚህ ይደረጋል ከዚህ ቀጥሎ እንደዚህ ይደረጋል እያለ የሚደረገውና የሚሰራውን እያንዳንዱን ነገር በጽሁፍ ያስቀምጥልናል ስለዚህ
ቤተክርስቲያን የምትሸሽገው የምትደብቀው ነገር ኖሯ ሳይሆን የጌታችንን ታሪክ ማሰብ ማስታወስ እንድንችል ስርዓተ ቅዳሴው ጌታችንን እስከ መጨረሻው እንድናስበው እንድናስታውሰው እንዲያደርገን ለማድረግ ስትል እነዚህ ነገሮች ታደርጋለች ማለት ነው። ቃሎት ያሰማልን ወንድማችን። እንግዲህ ቤተክርስቲያን የምታደርጋቸው እያንዳንዳቸው ስርዓቶች፣ ድርጊቶች እያንዳንዳቸው ማለት ነው መጽሐፍ ቅዱሳዊ መሰረት ያላቸው ናቸው። ያለ መጽሐፍ ቅዱሳዊ መሰረት፣ ያለ ሐዋርያት አስተምሮ፣ ያለ አባቶች አስተምሮ የሚደረግ ነገር የለም። እያንዳንዱ ነገር ትርጉም አለው ማለት ነው። ስለዚህ በዚህ ቤተክርስቲያን ውስጥ ነው እኛም ተጠልለን እቺ ቤተክርስቲያን አድርጎ የምትለንን ነገር የምናደርገው፣ የምንፈጽመው፣ ስርዓቶቿን የምናደርገው ማለት ነው። ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው። ከሰማይ በታች ከምድር በላይ ከሱ ውጪ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። አሁን አስተሳሰባችንን መቀየር አለብን። ልጆቻችን እየጠፉ ከቤተ ክርስቲያን የተገፉትን መመለስ መሰብሰብ አለብን። ቤቱ ገፊ ነው። ብፁዕ አባታችን ተደጋጋሚ የሆኑ አላስፈላጊ ቃላቶችን በመጠቀምና አላስፈላጊ የሆኑ ትምህርቶችን ትክክል ያልሆኑ ትምህርቶችን በመስጠት እያየናቸው እንገኛለን። የሚወጡ ቪዲዮዎች ሁሉ ስህተት ያለባቸው ነገሮች እየሆኑ ነውና እኔ እንደው እንደ ሐሳብ ቆም ብሎ ነገሮችን ከልህ ወጥተው ከአጉል ፖለቲካ እንደው እንዲ ስለሆኑ ነው እንደዛ ስለሆኑ ነው ከሚል በዙሪያው ያሉ ያጃቢዎችት ወይም ደግሞ የእርሶ ተከታዮች ከሚሰሩት ፖለቲካ ይልቅ ቆም ብሎ እንደ አባት ነገሮችን ማየት ጠቃሚ ነው ብዬ አስባለሁኝ። የመጀመሪያው ነገር ቤተክርስቲያን ገፊ እንደሆነች ቤቱ ገፊ ነው በሚል ቃል አጅበው ሲናገሩ ተመልክተናል። ሁለተኛ ጌታ ኢየሱስ ክርስቶስ ብቸኛ የኃጢአታችን ማስተሰሪያ እንደሆነ አዳኛችን እንደሆነ መናገር ወይም ደግሞ ከሱ ውጪ ሌላ አዳኝ እንደሌለ መናገር አደጋ እንዳለውና አስተሳሰባችን ራሱ መለወጥ እንዳለበት ይናገራሉ። የምርም እንደዚህ አይነት አመለካከት ያላቸው ግለሰቦች ካሉ ግለሰቦቹ ቢታረሙ ጥሩ ነው። ኢየሱስ ክርስቶስን እንዲህ ብሎ መናገር ስህተት አድርገው የሚያስቡ ካሉ እያሉ ያሉት ግን እንደ ቤተክርስቲያን ነው። ምክንያቱም ቤቱ ገፊ ነው እያሉ ስለሆነ ማለት ነውና በጣም ከትልቅ ይቅርታ ጋር ብፁዕ አባታችን ግለሰቡን ለማስደሰት የሄዱበት ርቀት እንደሆነ ይሰማኛል። አንደኛ በአውደ ምህረት ሲሰብኩና በዛ አዳራሽ ሲሰብኩ ልዩነት አየው። ከዚህ በፊት በነበረ ቪዲዮ ላይ ዕፀ ሕይወት እንደምትባል ሁሉ ሰብከው ነበር ታቦት በቆመበት በቤተክርስቲያን አውደ ምህረት። በአዳራሹ ስንሰማውት ደግሞ ማርያም ቤዛ መባሏ ራሱ ጥያቄ ምልክት ውስጥ እንደሚገባቦት የሚያሳይ ነገር ተናግረዋል። መባል የለባትም በሚል ድምዳሜ ማለት ነው። በሰጡት መግለጫ ደግሞ በጣም አስቂኝ ነገር ነው ያየነው። አንደኛ እኔ እንደው ስለሌላ ነገር ለማውራት ጊዜም የለኝም፣ ስለ ጫማ ስለምናምን ለማውራት ጊዜ የለኝም፣ ቤዛ ስለሚባለው ትርጉም ማለት ነው። ስለ ትልቁ ስለ ኢየሱስ ክርስቶስ ቤዛነት ትንሳኤ መናገር ነበር የፈለኩት አሉ። ታዲያ መዝሙሩን ለምን አነሱት? ስለመቤታችን የተዘመረውን መዝሙር አንስቶ ማርያም ቤዛ አትባልም የሚለውን ነገር ለምን አመጡት? ስለዚህ መግለጫ የ15 ደቂቃ መግለጫ የሚመስል ነገር ተናግረዋል። ፍሬ አላየሁበት። ኢየሱስ ቤዛ ነው ብሎ ለመስበክ ማርያም ቤዛ አይደለችም የሚልን ቃል መናገር አስፈላጊ አልነበረም። የጌታ ኢየሱስ ክርስቶስ ቤዛነት በማርያም ቤዛ አለመሆን የሚተካከል ነገር አይደለም። ሲጀመርም ትርጉሙ እንደዛ አይደለም። ለኢየሱስ በተሰጠው ትርጉም ነው ድንግል ማርያም ቤዛ የተባለችው የሚል ምንም አይነት ትርጉም ሰተን አናውቅም። ቤተክርስቲያን እንዲህ አይነት ነገር ስታስተምር አልሰማንም። እነዛ አስመስለው ለተናገሩት ነው ስህተት ነው የተባለውና እሱን ከማረም ይልቅ ዝም ማስበያ በሚመስል መልኩ ለራሱ ለኢየሱስም ቤዛ ሆነች ብለው ተናግረው የጠበቅነው ነገር ሳናገኝ አልፏል። ዓላማ ያለው ይመስላል የዛሬውን ፕሮግራም ወይም የዛሬውን የአባቶች ስብሰባ ጫን ያለ እንዳይሆን የሚመስል ነገር ለማድረግ ማለት ነውና በጣም የሚያሳዝን ነገር ነው። እኔ ቆም ብሎ ማሰብ እንደ አባት ያስፈልጋል። እኛም እንደ ልጅ ሐሳባችንን ስናጋራ ሌላ የፖለቲካ መልክ ከመስጠት ጦርነት ለመቀስቀስ የሚመሳሰሉ ነገሮችን ከመናገር ቆጠብ ባለ መልኩ ቆም ብሎ ቤተክርስቲያንን ማሰብ ተገቢ ነው እላለሁ። ፍኖተ ጽድቅ ላይ ግን አሁንም በደንብ ማጣራት በደንብ ነገሮችን ማየት ያስፈልጋል። ብፁዓን አባቶቻችን ሀብት ረጋፊ ነው። የትኛውም ሚዲያችን በብዙ ቢሊዮን ቢደገፍ እንኳን ምዕመናንን ከስር ከስር የሚሰልብ ማህበር ከሆነ አላስፈላጊ ነው። ሚዲያ ሳድሶ ምዕመናንን የሚሰርቀን ከሆነ ትምህርታችንን የሚበርስ ከሆነ ሚዲያውን ሊወስደው ይችላል። ድጋፉ ቀርቶ ከነ ሊወስደው ይችላል። ትምህርታችን ግን አይነኬ መሆን ስላለበት ማህበሩ በጥንቃቄ ቢታይ ይላለው። ስለ ፍኖተ ጽድቅ ነው ያወራሁት። ሰላም ክርስቶስ። ከዚህ በፊት ከቤተክርስቲያን የወጡ ሰዎች ተገፍጠን ነው የወጣ ነው ለምን እንደሚሉ አሁን ነው የገባኝ። አይታችሁ ከሆነ እንግዲህ እኚህን አባት እንደ ግለሰብ የሆነ የተገፉበት ምናምን ነገር የለም። የተወገዘውምና ደግሞ ማስተካከያ የተሰጠው ትምህርታቸው ነው። ትምህርታችሁ ልክ አይደለም፣ እመቤታችን ቅድስት ድንግል ማርያም የዓለም ቤዛ ናት ነው የተባለች። ክርስቲያንም ደግሞ መግለጫ ወጣችሁ በዚህ ጉዳይ ነው እንጂ አባታችን ወገዘቻቸው ሁላ ማለት ነው።
አልገፋቻቸው ምንም አይነት የሆነ ተጽዕኖ የሚፈጥር ነገር በሳቸው ላይ ገፍታ ያደረገችው ነገር የለም። ነገር ግን ትምህርታቸው ትክክል ስላልሆነ ኦርቶዶክሳዊ አስተምሮ ስላልሆነ ትምህርታቸውን እንዲያስተካክሉ ተናግራለች። እነሱ ግን ምን አሉ? እቺ ቤተክርስቲያን ትገፋለች። ምናልባት ብትገፋ እንኳን የምትገፋው ትምህርቶቿን ነው። የሷ ያልሆኑ ትምህርቶችን እውነት ነው ትገፋለች። እቺ ቤተክርስቲያን የምትቀበለው የሷ የሆኑ ትምህርቶችን ነው። ክርስቶስን የሚሰብኩ ትምህርቶችን፣ ቅዱሳንን የሚያከብሩትን ትምህርቶቿን ትቀበላለች። እነዚህን የሚቃወሙ ሌሎች ትምህርቶችን ግን ትገፋለች። ሰዎቹን አይደለም ስትገፋ የነበረችው ማለት ነው። ስለዚህ እነዛን ትምህርቶች ሲገፋ እነዛ ሰዎች ደግሞ ያን የሐሰት ትምህርት ስለያዙ ከዛ ትምህርት ጋር አብረው ተገፍተው ወጡ ማለት ነው። ከዛ አንፃር ተገፋን የሚሉት የሐሰትን ትምህርት ይዘው ስለነበረ ከዛ አንፃር ትምህርቱን አለቅ ስላሉ አብረው ስለተገፉ ነው ተገፋን የሚሉት። ከዚህ በፊትም ከቤተክርስቲያን የሚወጡት ማለት ነው። ስለዚህ አባታችንም ያው እቺ ቤተክርስቲያን ማንንም ገፍታ አታውቅም ወንድማችን እንዳለው ማለት ነው። ግን የሐሰት ትምህርቶችን እውነት ነው ትገፋለች። የሷ ያልሆኑ ትምህርቶችን ትገፋለች፣ ታስወጣለች። በቤተክርስቲያን ውስጥ ምንም ቦታ የለውም እንደዚህ አይነት ትምህርት። ድንግል ማርያም ቤዛ አይደለችም የሚል ትምህርት በቤተክርስቲያን ውስጥ ቦታ የለውም። ስለዚህ ገፍተን እናወጣዋለን። ያን ትምህርት ቤተክርስቲያን ስታስወጣ የኔ ትምህርት አይደለም ብላ እናንተም አብራችሁ ከትምህርቱ ጋር አለቅም ብላችሁ ከወጣችሁ እናንተ ሳይሆን የተገፋችሁት ትምህርቱ ነውና እናንተ ከተመለሳችሁ ደግሞ ቤተክርስቲያን እጇን ዘርግታ ተቀበላችኋለች። ለዛሬ የነበረው ቪዲዮ ይሄን ይመስል ነበር። እስከ መጨረሻ ድረስ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። እንግዲህ ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ወገኖች ደግሞ ሰብስክራይብ በማድረግ ሚዲያችሁን ያበረታቱን። የተሻለ ቪዲዮ ጥራት ያላቸው ቪዲዮችን ለማቅረብ ያበረታታናል ያግዘናልና ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብቱ። አሁንም በይቅርታ ወደ ትክክለኛው አስተምሮ እስከመጣችሁ ድረስ ቤተክርስቲያን እጇን ዘርግታ ተቀበላችኋለች ማለት ነው።